መጣልሽ መጣ አይቶኛል። አዎ ሽቆብሻል። ራሱ እንዴት ነው የሚያየው? መጣውሽ ስማ እንዴ ራስክን እንዴት ነው የምታየው? ማንም ነክ እኮ። እኔም እኮ ማንም ነኝ አላልኩም። ተውኩሽ አይደል? ለምን አትተኝም? አሁንም ቢሆን አንተን ፈልጌ አይደለም የመጣሁት። የዛይ ቆንጆዬን ጓደኛ ስልክ እንድትሰጠኝ ነው። ምን ለማድረግ እየሞከርሽ ነው? ምንም። ይቀናል ብለሽ አስበሽ ከሆነ ተሳስተሻል። እንኳን የተውኩትን የያዝኩትን እንኳን ቢወስዱብኝ ምንም እንደማይመስለኝ ጠንቅቀሽ ታውቂያለሽ። ለማስቀናት አላሰብኩም። ለማንኛውም እኔን ለማስቀናት እዚህም እዛም ስትይ የማይሆን ስም ይዘሽ እንዳታርፊ። በጣም ጨካኝ ነሽ። ጨካኝ። ቆይ ማን ነው ጨካኝ? እኔ ወይስ አንቺ? የዋህነቴን እንደ ጅልነት አይተሽ መውደዴን የገፋሽው አንቺ ነሽ? እኔ ነኝ ጨካኝ? እሳት የነበረው ፍቅሬ ላይ ውሃ ቸልሰሽ አጠፋሽው አንቺ ነሽ ወይስ እኔ ነኝ ጨካኝ? እየገፋሽኝ ወደድኩሽ እኮ ነው የነበርኩ። በደልሽን አለመናገሬ ነው ጨካኝ ያስባለኝ? ይቅርታ። ለአንቺ ሳይሆን ለራሴ ሰላም ስል ይቅር ካልኩሽ በጣም ቆየሁ። በጣም ተቀይረሃል። ህመም እኮ እያስተማረን ቢሆን ይቀይርሻል። ያፈረስኩትን እንደገነባ አንድ እድል አትሰጠኝም? መገንባት እኮ እንደማፍረስ ቀላል አይደለም። ኮንዶም ስጠኝ እስቲ፣ በዛውም 2 ሲጋራ ጨምርበት። በምን ልወቀው መስኜ ከማን ጋር ልኑር ለማታምኜ። ለምንድን ነው ያልጠየቅሽኝ? ምኑን? ኮንዶምና ሲጋራውን ለምን እንደገዛሁት? ለምንም ግዛው፣ አይመለከተኝም። የምትወጁ ሰው ሲጠፋ እያየሽ ምን አገባኝ ይባላል እንዴ? የምትወጁ ሰው? አዎ፣ ምናልባት አሁን ላይ ላትወጂኝ ትችያለሽ። ድሮ ግን በጣም እንደምትወጂኝ አውቅ ነበር። ምናልባት ያኔ ስታረገው ባይ ዝም እላለሁ እችላለሁ። አሁን አይመለከተኝም ነው? እኔ ስላልኩ? አዎ። እንዴት በእኔ የሚጨክን አንጀት አገኘሽ? ከተጨከነ እኮ በራስም ይጨከናል። አምሮብሻል፣ ጥሩ ላይ ነሽ። ምናልባት አሁን ላይ ማንን ነነደስ ስለሌ ይሆናል። ዛሬም እንደ ሁልጊዜው አንድ እድል እንድትሰጪኝ ጠይቅሻለሁ። ጅብ ከሄደ ውሻ ጮኸ ነው የሚባለው። ጅቡ የመስማት ፍላጎት ካለው ምናልባት የውሻውን ድምጽ መስማት ይችል ይሆናል። ፍላጎት ከሌለውስ ተረት ብቻውን ይቀራል። በጅቡ ሐሳብ ተስማምቻለሁ። ካላስቸገርኩ ራቅ ብለህ መጮህ ትችላለህ። ሁሌም እጮሃለሁ። ፍላጎት ያለሽ ቀን ግን መስማት ትችያለሽ። ጠንካራ ሴት ነኝ። ወደፊት እንጂ ወደ ኋላ ማየት አልችልም። ወደማልችል ብሎኛል አካሌ ከፎቶ ላይ ባየው። ጋሼ ወዴት ነው የሚሄዱት? ልሸኙታ። አመሰግናለሁ የኔ ልጅ። ልጄን እየጠበቅኳት ነው። ከቅድም ጀምሮ እሷን ነው የሚጠብቁት? ኦልሞስት 1 ሰዓት ሆኖት እኮ። ልጆት ከየት ነው የምትመጣው? ቅርብ ናት የኔ ልጅ። ባይመቻት ነው። አንተ አባ መንገድ ላይ ነኝ ካለ እኮ 1 ሰዓት አለፈው እንዴ። ተነሽ በቃ ይጅላቸው። በእናትህ ካንተ ጋር ለዋል። በቃ አባን ልበለው። አንቺ ያምሻል እንዴ? 1 ሰዓት ሙሉ አስጠብቀሽ ቢል ስትዩ። አረ ችግር የለውም አባ በእኔ አይደብረውም። በእውነት በጣም ምርጥ አባት ነው። እኔንም ማስቀም አንተ ባታወራው ባይቀና አባ መምጣት አልቻልኩም። ሂድ በቃ የኔ ልጅ። ይሄ ሁሉ ሰዓት አቁመሽኝ። አባ ደግሞ ነገርኩ አይደል እንዴ? ቀድመሽ ብትነግሪኝ ጥሩ ነበር። ፀሐዩ ደግሞ ትንሽ አደከመኝ። እሱም በቃ ማታ እናወራለን። በቃ ሸኘኝ። ምን ነው? ምን ተፈጠረ? ምንም ልጄ። በቃ ሸኘኝ። ምን አለችሁት? ቤት ሄደ ጠብቀኝ፣ ማታ እመጣለሁ አለችኝ። ካላስቸገርኩት አንዴ እሷ ጋር አስደውሉኛል። ምን ነው ልጄ? ለምን? ግድ የለዎትም ይስጡኝ። ምንድነው አባዬ? አባትሽ ትንሽ ደክመው ወድቀዋል። የት ያለው? ቅድም እየጠበቁሽ የነበረው ቦታ። አባቴ የት አለ? ተረጋጊ፣ አባትሽ ደህና ናቸው። ደህና እኮ ነው። የት አለ አባቴ? አባዬ ደህና ነህ? አባትሽ ትንሽ አያሳዝኑሽም? ከ1 ሰዓት በላይ ነው እዚች ጋር ቆሞ ሲጠብቁሽ የነበረው። አባ ይቅርታ እሺ፣ ፍላጎቴን አስቀድሜ አንተን አስከፋውክ። ግድ የለም ልጄ፣ ትንሽ ጾሙ ነው ያደከመኝ። አይዞት አባቴ፣ ጾማችንም እያለቀ ነው። አልበላም፣ በልቻለሁ። ምን ማለት ነው? በበዓል ውጪ በልቻለሁ ማለት? ነገርኩሽ እኮ በቃ ጓደኞቼ ቤት በልቻለሁ። እሺ ትንሽ ቀመስ። አንቺ አትሰሚም እንዴ? በቃ አልበላም አልኩሽ እኮ። እሺ ዮናስ ወዴት ነው የምትሄደው? ማዘር እኮ ዛሬ እየመጣች ነው እኮ። ትምጣ። ለበዓል መስጠት ያለብኝን ሰጥቻለሁ አይደል? አቅርባችሁ ብሉ። አንተ እንዴት ነው የምታስበው? ምግብ አታ ይመስላል እዚህ የምትመጣው። እኔ ለምን እንደምትመጣ ምን አውቃለሁ? ቆየውን ከሆነ ነገር አለ እንዴ? ምንም አልሆንኩ። ዛሬ አምሽተህ ትመጣና የመጨረሻችን ነው እሺ የሚሆነው? ምን ልትሆኚ? ከእናቴ ጋር ብሬ ነው የምሄደው። ምናልባት ከሄድኩኝ ዶሮ ሳታሞቅ እንዳትበላሽ። ቆይ አንቺ ከኔ ምንድነው የምትፈልጊው? ለምንድነው የምትጨቃጨቂኝ? እኔ አልተጨቃጨቅኩም። ቤትህን ግን እየተውክ ነው። ከምንም ነገር በላይ ለኔ ትልቅ ቦታ ያለውን ጊዜን እንኳን እየሰጠኸኝ አይደለም። የምርሽን ነው እንዲህ ይሆንሻለሽው? ማርያምን ዮናስ፣ የመጨረሻ ደረጃ ላይ እየደረስኩ ነው። ይሄን ያህል ያስደበርኩሽ አልመሰለኝም። ይቅርታ፣ ከራሴ ጋር ስላልሆንኩ ነው። በጣም ብዙ እየቻልኩ ነው። ይገባኛል ቲኑዬ።
ይቅርታ አድርጊልኝ። በእናትየው ከዚህ በኋላ አትድገማ። ቲኑሙች ካም በኋላ አልደግሞም። እሺ ራሴን ሆኜ መኖር ታውቃለህ። ወይኔ ገደለኝ ነበር ታዘብኩ። ቆይ አንቺ ሴትዮ ያምሻል እንዴ? ይቅርታ አስደነገጥኩ አይደል? እሺ ቆይ ምንድነው ችግርሽ? በዚህ ጧት ምን ያንቀሸቅሽሻል? ለሊት ስለተነሳው ትንሽ ደክሞኝ እኮ ነው። ደግሞ መልሶችሽ ሁሉ ሲያስጠሉ። ቁርስ ሰርቼልሃለሁ አትበላ? አልበላም፣ ውጪ ከጓደኞቼ ጋር ነው የምበላው። እሺ እኔማ አንተ ትበላለህ ብዬ እኮ ነው ለሊት ተነስቼ የሰራሁት። ሆዳ ምን በእኔ ታሳቢያለሽ? ለራስሽ ለመብላት ነው የሰራሽው። ኧረ አይደለም። ዝም በይ። እኔ በላውም አልበላውም አስቤዛ መስጠት አይቀርም አይደል? ወስደሽ ቢ። እሺ አመሰግናለሁ የኔ ባል። ደግሞ አንድ ስጦታ አለኝ። የምን ስጦታ? እሺ አንዴ መጣው ላሳይህ። ውሃ የቆጠርከኝ ከበረሃ ምንድነው? ላንተ ነው አባቴ። ትሰሚኛለሽ? እኔ እኮ ገንዘብ የምሰጥሽ አስቤዛ እንድትገዢ እንጂ ስጦታ ምናምን እያልሽ እንድትጃጃ አይደለም። አንተ በሰጠኝ ገንዘብ እኮ አይደለም የሆነ ስራ ሰርቼ ነው። መልስ እንድትመልሽልኝ እኮ አይደለም። ይቅርታ አስደስታለሁ ብዬ አስከፋው አይደል? ሂጂ ጫማ ይዘሽልኝ ነይ። መነሻ ልክ ሆኗል እሱ እማዬ አንቺ የምትፈልጊያትን አይነት ሴት ለመሆን በጣም እየሞከርኩኝ ነው። እሱ ግን ምንም ሊገባው አልቻለም። እማዬ ይቅርታ፣ ከዚህ በላይ ምንም ማድረግ አልችልም። ነገ ቤት እመጣለሁ። የኔ ፍቅር የትም አትሄጂም። እኔ እኮ ስለአንቺ ለጓደኞቼ አውርቼ አልጠግብም። እና ታዲያ መኖሩ ለምን ከበደ? አላውቅም። ልዩ ሴት እንደሆንሽ አውቃለሁ። ያለ አንቺ ደግሞ ማንም አይችልም። በጣም እየተጎዳው ነው። ስሜቴን ጠብቅልኝ። ቃል እገባልሻለሁ መቼም አልደግመው። ዮኒ ምንድነው? እንዴት ነው ወንድሜ? አምሮብኛል አይደል? አዎ አምሮብሃል፣ ግን ቀስ ብለህ ነዳ። እሺ እሺ። ወደ ሌላ ነው እንደዚህ የሚሯሯጥ? ሚስቱ ዛሬ ከአረብ ሀገር ትመጣለች። ለአረብ ሀገር ሴት ነው እንደዚህ የሚሆነው? ለምርጫው ቦታ መስጠት ነው። አታይም እንዴ? መኪና ገዝተለታለች። ለእናንተ ለቤተሰቦቹ አያዝንም? ገና ለገና አንድ ቆርቆሮ ገዛችልኝ ብሎ የማዳም ቅመም ከተማ ውበትሽን እያየው ስወጣም ስገባ እኔ ነኝ ልበለውና ህልሙንና ደስታውን ልንጠቀው ወይስ የቀረኝ ማንን ነገድዬ ተስፋ ብቻ ሆኜ ልቅርበት? ሄሎ መርየም ምን ሆና ነው እስካሁን አልመጣችም? ዮናስ ይቅርታ እንዴ ስልክ እያወራሁ ነው። መርየም ዮናስ የኔ እናት ላላት በይ በቃ አይሆንም። ጠጋ ብለሽ አውጊኝ እስቲ። ለምንድን ነው ያሸሽኝ መሪማ? ዮኒ ያልዋሸውም እንዲህ መሆኔን ነግሬህ ብታወኝ ስቃይን እጥፍ ማድረግ ነው። በጣም ከባድ ነገር እኮ ነው። እኔ አንቺ ገንዘብ ይዘሽ መተሽ ህይወታችንን እንቀይራለን እላለሁ፣ አንቺ እጅሽን አተሽ ትመጫለሽ። ዮኒ ብዙ ጊዜ ራሴን ላጠፋ ሞክሬያለሁ፣ ግን ዛሬ ላይ ለመቆየት አንተን ተስፋ አድርጌ ነው። ይሄን ነገር መቀበል ይከብደኛል። እግዚአብሔር ካንቺ ጋር ይሁን። ተስፋ እንዳትቆርጭ ዮኒ። አንድ የነበረኝን ፋኑስ አጠፋብኝ። ሌላ ፋኑስሽን የሚያበራልሽ ሰው ፈልጊ። አሳዘንሽኝ እኔማ ስንት አለ ሆድሽ። እንኪ ጥጋበኛ ዮኒ ወላሂ አልተውሽም። ማርያምን አልተውሽም። ምንም ቢፈጠር ቃል ግባልኝ። አልገባልሻለሁ ማርያም። መርየም ፋኖስሽን ያበራልሻለሁ። ድጋሚ እንደማታጠፋው በምን ልመን? ማርያምን ቃል ገባልሻለሁ። አልሐምዱሊላህ ጌታዬ። ኑሮሽ እንዴት ነው? በሰንዓት ከተማ መሬማ